ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱ ዜናዎችን ይዘላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት ጠይቃለሁ። ብዙ ገለቴዎች አሉ። ብዙዎችም ዝም ብለው ቤታቸው ተቀምጠዋል። አትሌት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ገለቴ ቡርቃ ንብረቴን ተነጠቅኩም፣ ለብዙ አመታት የለፋሁት ንብረትና ገንዘብ በጉልበተኛ ተነጥቄያለሁ፣ መንገድ ዳር ላይ መውደቄ ነው፣ እባካችሁ ፍትህ ሊሰጠኝ ይገባል ማለቷ የሚታወስ ነበር። በዛሬው ዕለትም የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ አውጥቷል። መግለጫውም እንዲህ የሚል ነው። ኢሞሽናል ላለመሆን ሞክራለሁ። እንግዲህ ዛሬ የተገናኘንበት ጉዳይ ገለቴ ቡርቃ በደረሰባት ጉዳይ ላይ ነው የተገናኘ ነው። እንግዲህ ገለቴን ቡርቃ እንደ አትሌት ከኔ ዘግይታን ብትመጣ አብረን በተለያዩ በዓለም ሻምፒዮና፣ በኦሎምፒክ፣ በክሮስ ካንትሪ ከኛ ባልተናነሰ አገሯን አህጉሯን ወክላ በትልቅ መድረክ የተወዳደረችና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀውም መቼም አይደለም ሊባልም አይችልም። ዛሬ እንግዲህ ገለቴ ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮምኛ ጣቢያ ላይ ተገኝታ ያደረገችውን ቃለ መልስ አይተናል። ትላንትናም በሰይፉ ፋንታውን ላይ ተናግራለች። እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬም በመስራት ስለማቀው ትናንትና እሷም ተናግራለች። አዲስ አበባ ስገባ አማርኛ እንኳን አልችልም፣ በራሴ ጥሬ ነው አማርኛ መጻፍም መናገርም የቻልኩት። እውነቷን ነው። እኛን እንኳን ስትጠራ ሴቷን አንተ ወንዱን አንቺ እያለች ነበር የምትጠራው። በጣም በልፋት በጥራት እዚህ የደረሰች አትሌት ነው። እንደተናገረችው እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። እንግዲህ አሁን ዶክተር አያሌውም እንደተናገሩት ወላ አትሌቲክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ህግ አውጥቶ በሌላ ሀገር ላይ ህጎች እየተተገበሩ ይገኛል። በተለይ እንግዲህ እንደተናገሩት ቀነኒሳ በኬንያ ላይ 2 አትሌቶች ህይወታቸው አልፏል። ከዛ በኋላ ህጉ በጣም ጠብቆ ይሄ ህግ በኢትዮጵያም እንዲተገበርና የአትሌቶች ጥቃት እንዲቆም በሚል ወደ ኢትዮጵያ